እየተፈጠረ ያለው ነገር ግራ የእውነት እቺ ልጅ ምን ያህል መጨካከን በጣም ለማየት የሚከብድና የሚያስነውር ነገር ስለነበረ ነው። መጀመሪያ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬም በአዲስ ነገር ከች ብያለሁ። ቪዲዮ ስትጀምሩ ላይክ ያደረጋችሁ ጀምሩ። እስኪ ላይክ በማድረግ ጀምሩ። እኔ ከሚገርመኝ ነገር ከመጣሁበት ከማውራቴ በፊት አንድ ነገር ልጠይቃችሁ። የኔ ቪዲዮ የሚያየው ሰው ከ600 እስከ 1000 በላይ ሰው ያያል። ላይክ የምታደርጉት ግን 67 ሰዎች ናቸው። ሌሎቻችሁ ኧረ ተው፣ ኧረ ግፍሩ ተው። ይሄ ሁሉ ሰው ገብቶ 60 እና 70 ብቻ ነው ላይክ የሚያደርጉት። ምንሽ ነው? ቢያንስ እንኳን 100 ላይክ አታደርጉ? እንደው በቀላል እንኳን 500 ሰው ብትገቡ እንኳን እንደው 100 ላይክ ብታደርጉስ? ሰው ከገባ ከቪዲዮን ካየ ላይክ እና ሰብስክራይብ ቢያደርግ ምንም። ለማንኛውም ደስ እንዳላችሁ እንግዲህ ደስ ካላችሁ አድርጉ፣ ካላላችሁ መብታችሁ ነው በራሳችሁ ስል። ለማንኛውም ዛሬ ይላችሁ የመጣሁት ኤርሚና ዘላለምን ነው። እንግዲህ ዘላለምና ኤርሚ እንደተለመደው ታሪክ እየሰሩ ነው። ልዑል እንኳን ማንም ሰው አያስፈልገኝም ቢልም እንኳን ስለዚህ ስሙን አምጡልኝ፣ ይሄ ቦቸራ ነው ማን ነው የሚባለው? ይሄ የሚያመልኩበት ምናምን የሚሉት ኮተት ሰዎች አሉ። ዛሬ ከነሱ ጋር ነው ሲሳፈጡ የዋሉት። ነገሩ ሲሳፈጡ ለማለትም ይከብዳል። እነሱ ራሳቸው ፈርተው ነበር፣ ዘላለምና ሚኪ የሆነ ነገር እንዳይቀቡን ብለው ራሱ ቦታው ላይ ሄደው ማለት ነው። በጣም የሚገርማችሁ ነገር የልዑል አጎት ልክ እንደ እንትን አስመስሎ ምናምን ከነሱ ጋር ነበረ፣ ከነ ዘላለም ጋር አጎቱ ታውቁታላችሁ አብዛኞቻችሁ። በተደጋጋሚ አዲስ አበባ ይመጣል፣ ገጠርም ሲሄዱ የሚያርፉበት እሱ ቤት ነው። እንግዲህ ዛሬ የእነዚህ ሰዎች በደንብ ከዚህ ጀርባ ምን እየሰሩ እንደሆነ በተለይ የባዕድ አምልኮታቸው በጣም የብዙ ሰው ሕይወት እያበላሸ ስለሆነ ስለሱ ደግሞ እነሱም ትንሽ መቀራረብ የለባቸው። ምክንያቱም ለሰው እንዲድን ለሰው ልጅ እንትን እንዲል ብለው እነሱ አደጋ ላይ መውደቅ የለባቸውም። ዘላለምም ሆነ ኤርሚያስም እየተጠነቀቁ ኤርሚያስ ልዑል ሶሪ ዘላለም ደግሞ ብዙ ጊዜ ታውቁታላችሁ፣ እጁን በአውሬ ተነክሶ ያውቃል። እንደዚሁ በባዕድ የሚያመልኩት ቤታቸው ውስጥ የሚቀልቡት ምናምን በእነሱ ምክንያት ከአንዴም 2-3 ጊዜ ተጎድቷል። እና አሁንም እንደዚህ አይነት ቦታዎች እንግዲህ እነሱ ሰው በሌለበት አንድ ክፍል ብቻ ዘግተው ይሄ የባዕድ አምልኮት ብቻ የሚያመልኩበት ክፍል ውስጥ እንግዲህ ዛሬ ኤርሚያስ እና ዘላለም እንግዲህ ከፍተው እዛ ቤት ለመግባት የአካባቢ ሰው ራሱ እንዳያቅባቸው ሰዎቹ ማለት ነው። የልዑል ቤተሰቦች ወይም የእሱ ቤተሰብ ለማለት እንኳን ይከብደኛል። ምክንያቱም ልዑል በጣም ሃይማኖተኛ ነው። በጣም እንደምታዩት ነው። እንደዚህ አይነት የሚያመልክ ሰው ለምንም እንትን አይልም። እና እነዚህ ሰዎች ደግሞ የሚሰሩት ስራ ደግሞ በሕግ የሚያስጠይቃቸው ነገር ነው። በሚገርም ሁኔታ ማንም ሰው ገብቶበት አያውቅም። ክላሱ ሲከፈት ማለት ነው እንዳለ የሸረሪት ድር ምናምን ሆኖ ቪዲዮውን ገብታችሁ ማየት ትችላላችሁ። እኔም እዛ አይቼ ነው ጉድ እስከምትሉ ድረስ። ኢትዮጵያ ውስጥ ምን እየተካሄደ ነው? ምንስ እያየን ነው ትላላችሁ? በተለይ እኔ በጣም የምፈራው ደግሞ ይሄ ባዕድ አምልኮት ምን የሚያመልኩ ሰዎች አረ ኃይል እግዚአብሔር ነው። እኔ በሃይማኖት ያምናለሁ፣ ግን እንደነዚህ አይነት ሰዎችን ደግሞ አልደፋፈርም። ቤታቸውን ራሱ እንደው እነዚህ ልጆች ራሱ እንደው ፈጣሪ ይጠብቃቸው እንጂ በር ከፍተው ራሱ መግባታቸው ራሱ እንዴት አይነት ልብ እንዴት አይነት እንትን እንዳላቸው አላውቅም።
የእውነት ሰው እኮ ይፈራል እኮ። ዛሬ እንኳን አይደለም ስንት ዓመት ተዘግቶ እነሱስ በሚያውቁት በሚያንትን በሚሉት ነገር ነው የሚከፍቱ። ከዛ ውጭ እኛ አሁን ኤርሚያስ እና ዘላለም ምንም አያውቁም። ዘው ብለው ነው የሚገቡት። አውሬ ያለ ወይስ ምንድን ነው የሚያመልኩት የሚለውን ማለት ነው። እነሱ ደግሞ በጣም የሚያስጠላኝ በጣም የሆነ ለማውራት ራሱ የሚቀፋቸው እዚህ ጋር ለማውራት ቃሉ የሚቀፍ ነገር ነው እና ከየት እንደሚያመጡት ራሱ አላውቅም። ልዑል ይሄን ነገር አላየም። በእርግጠኝነት ቢያይ ከነሱ ጋር እንደዚህ ቁጭ ብሎ መስራት። ይሄ አጎት የተባለው ሰውዬ ደግሞ ምን አይነት እስስት መሰላችሁ እናንተ! ጉዱኑ እንዳለ የቤቱን እንትን ያውቃል። ግነት አስመሳይ ሰውዬ ነው። እኔ እንደውም እፈራዋለሁ እነዚህኞቹን እንዳይጎዳቸው። ደግሞ ቤቱም እያስገባ እያበላ እያጠጣ ነው። ስለዚህ ደግሞ እንደ ማነው እንደ ልዑል እንዳይመርዛቸው እፈራለታለሁ። የእውነት ሁልጊዜ ገጠር ከብሄድ የሆነ እንትን ሲሉ እሱ በጣም መልካም ጨዋ ሰው ሃይማኖተኛ ምናምን መስሎ ነው የሚቀርበው። ግን ከነዚህ ሰዎች ጋር እየሰራ እየተባበረ ይሄ የባዕድ አምልኮት እንትን የሚለው እሱም እጁ አለበት። የልዑል አክስትም እጁ አለባት። ይሄ ደግሞ ከዘር የመጣ ነው ከምንድን ነው የሚሉት ነገር አለ። ስለዚህ ሁሉም በደንብ ያውቁበታል አሉበት እጃቸው። እኛ ጋር ሲመጡ ቪዲዮ ካሜራ ፊት ለፊት በጣም ጨዋ የሚያጫውታቸው ሰዎች ዛሬ ጉዳቸው ነው። ምን እንደሚሰሩ በየቀኑ ከዛ ቤት ስንት ሰው እንደሚገባ ከውጭ ሀገር ሁሉ ሳይቀር የእውነቴ እኮ ነው የምላችሁ። እንደዚህ እናደርግላችኋለን ይሄን ነገር ክፈሉ እያሉ በእነሱ ቁጭ ብለው እንትን የሚሉ ሰዎች አሉ። እዛ ክላስ ውስጥ ብቻ የሚያስተናግዱ ልክ እነሱ ፈጣሪ ልክ እነሱ እንትን መስለው ኃይል እግዚአብሔር ነው። ልክ ህመምና እንትን ሞት የማይነካቸው መስለው እኔ እንዴት ብዬ እንደማወራችሁ አላውቅም። እውነት እግዚአብሔር ከእንደዚህ አይነት ነገር በመጀመሪያ ይጠብቀን። ማን ነው ሚኪን ሶሪ ኤርሚያስ እና ዘላለም መዳፈራቸው ትንሽ ከባድ ነው። መዳፈርም ያለባቸውም ከነ እንደነዚህ አይነት ሰዎች ደግሞ ከነ ጭራሹ መራቅ ነው ያለባቸው። ነገ ደግሞ ምን ይዘውባቸው እንደሚመጡ አታውቁም። ቤታቸው ገብተው የሚስተናገዱ የሚበሉ የሚጠጡ ከሆነ እንደ ልዑል ነው የሚመርዙት። በተለይ ኤርሚያስን ደግሞ ታውቃላችሁ ጸበኞች ናቸው። ያሉ እነሱ ቪዲዮውን እያንዳንዱ ከልዑል ጋር እንዳቆመ እሱ ግን ልዑል ጋር አቆም ያለው ብሎ ስራውን አላቆመም። እያያችሁት ነው፣ እየሰራ ነው ያለው። በጣም ችግር ነው ወገኖች። እንዴት ብዬ ልንገራችሁ? የእውነት ያሳዝናል። ኢትዮጵያ ውስጥ እየተሄደ ያለው ነገር መጨረሻችሁ ፈጣሪ ያሳምረው። ለዛም ይመስለኛል እኮ አንዳንዴ በአካባቢው ስታዩ ኢትዮጵያ ውስጥ ሰላም የጠፋው ሰውም ሰላም የለውም። በቃ ሁሉ እኔ ከኔ በላይ እንትን የለም ከኔ በላይ ምናምን የሚል ሰው ነው የምናየውና አምላክ ሆይ ትዕግስቱ ስጠኝ። ብቻ ከባድ ነው የእውነት በጣም ከባድ ነው። ምንም ልታረጉት ምንም ልትሰሙት አውርታችሁ ራሱ እንዲሰለቻችሁ የሚያረጉ ሰዎች አሉ። እነሱን ስታዩ ደግሞ በቃ ወዴት ነው የምንሄደው? ምንድን ነው የምናየው ኢትዮጵያ ውስጥ ላላችሁ? እንደነዚህ አይነት ሰዎች ጋር ቁጭ ብሎ መብላት ይቅርና እንደው ባጠገባችሁ ራሱ ማለፍም አያስፈልግም። እና ወንድሞቻችን ፈጣሪ ይጠብቃቸው። እነሱ በየጊዜው እንትና ሞተ እያሉ እየጠሩ ቤት ውስጥ ችግር እንዳይከቷቸው ፈራለሁ። ዛሬ ደግሞ ማን ነው የሆነ ሰው ስም አይያዘኝም ባካቸው እንዴት እንደሞቱ የእሳቸውንም እያጣሩ ባሉበት ነው እንግዲህ ቪዲዮ ከሰሩ በኋላ ከጨረሱ በኋላ ይሄ ነገር ቤቱ ማንም ሰው ገብቶበት የማያውቅ እነሱ ብቻ የሚያመልኩበት
ሲከፈት እንግዲህ እኔ ቃሉን አልነግራችሁም። በጣም የሚያስፈራ በጣም ይሄ ነው ተብሎ የሰው ልጅ ከምን ጋር አብሮ እንደሚኖር በጣም ነው የሚዘገንነው። እና እንደዚህ አይነት ነገር እነ ሚኪና ዘላለም ራሱ ተዳፍሮ በሩ መክፈት ራሱ አልነበረባቸውም። ለራሳቸው ለህይወታቸው እኮ ነው እንትን አይሉም። አይገርማችሁም? ቅንጣት ታክል እኔ ምን ሆናለሁ እኔ እጎዳለሁ፣ ኧረ እንደዚህ ብከፍት በኋላ ጤናዬ እንትን ይላል የሚለው ምንም ነገር እንትን አይላቸውም። እኔ ምን አይነት ልጆች እንደሆነ አላውቅም። በተለይ ዘላለም በቃ አይማርም። በቃ ከአንዴም ሶስት ጊዜ በር እየከፈተ እየዘለለ እጁን እየተነከሰ አንዴ አንገት ሁሉ ሳይቀር እንትን መተውት እና ሰው እንደዚህ እየተደረገ አሁን ደግሞ ስንት እንትን የተዘጋ ዝም ብሎ መክፈት ማለት በጣም ነው የሚያስጠላው። እንዴት ብዬ ልንገራችሁ ወገኖች? እኔማ በየጊዜው የሆነች ነገር ሳይ ማስበው ለማን እንደው ታውቃላችሁ? እነሱን የሆነ ነገር እንዳያደርጓቸው። በቃ አሁን ለልዑል ያራሩ ሰዎች ለነዚህ ለባዳ እንትን ይላሉ ብዬ በፍጹም አላስብም። ልዑል ጋር ምን እና ምን እንደሚፈልጉ እንደው መድኃኒዓለም ይሆናቸው። ምን እንደሚፈልጉ በየእንትኑ ጥምጥም ብለው ዙሪያውን እሱ በሄደበት እሱ በሚሰራበት ሌላ ሰዎች እየቀጠሩ እያስከተሉ እንደውም እግዚአብሔር ይስጣቸው። እንትናም እያያችሁት ነው። ሚኪ ከጎኑ አራቅም አብሮት እየተሯሯጠ የሚሆነውን ነገር ሁሉ የተቻለውን የአቅሙን እያገዘው ነው ያለው። ልዑል ተናገረን እንደዚህ ምናምን ብለው እንኳን ትተውት ለመሄድ እንትን አላሉም። እና አሁን ደግሞ እግዚአብሔር ብሎ እውነት ቢያስታርቋቸው ኤርሚያስ እና ልዑልን ደስ ይለኛል። ኤርሚያስ አሁን እሺ የሚል ይመስለኛል። ባለፈው እምቢ ብሎ ነበረ። አሁን እናቶች እንደ አዲስ ሰብሰብ አድርገዋቸው ቢታረቁ ደስ ይለኛል። እሱ ዙሮ ዙሮ ስራው እየሰራ እኮ ነው። ኤርሚያስ ምን ከጀርባ እያገዘው ነው ያለው። እና ከባድ ነው ወገኖች፣ ያሳዝናል። ግን ሰው ከምን ጋር አብሮ እንደሚያደር ያሳዝናል። ሰው ሰርቶ ጤና ካለሽ ሰርተሽ መብላት ሲኖርብሽ ቁጭ ብለሽ የባዕድ አምልኮት እያመለክሽ ከመሬት እንትን ይፈልቃል ብለሽ አቤት ጌታ ሆይ ይቅር በለኝ ስለተናገርኩት ቃሉን ስለተናገርኩ። እንዴት ነው ሰው የሚያስበው? እናንተ አይዘገንናችሁ? ይሄ እንደነዚህ አይነት ሰዎች ታዲያ አሁን ለእንደነዚህ አይነት ሰዎች ለህግ ማቅረብ የለብንም ትላላችሁ? የእውነት ለምን ዝም እንደሚሏቸው አላውቅም። ነገ ጧት ደግሞ ምን እንደሚያደርጉ አናውቅም። ብቻ መድኃኒዓለም ይሁነን። ከባድ ነው። ሰው ከፍቷል፣ ጊዜውም ከፍቷል። ለማንኛውም የምወዳችሁ የእነዚህን ጉደኞች ሰዎች እንግዲህ በየጊዜው አዲስ መረጃ ሳገኝ ወደ እናንተ ማድረሴን እቀጥላለሁ። ከእናንተ የሚጠበቀው ደግሞ እኔን ማበረታታት ብቻ ነው። የልዑልንም መጨረሻ መቼም ብዙዎቻችሁ ማየት ትፈልጋላችሁ። ከነዚህ ሰዎች ከልዑል ምንድን ነው የሚፈልጉት? ወይስ ምን ይሆናል? እኔ ራሱ ይሄ ነገር እስከሚያልቅ ድረስ ቀንና ሌሊት የምጓጓው ይሄ ነው። በቃ ልክ እንደነ ማነው ስሙ መስፍን፣ መቼ ነው የመስፍን እንትን የሚያልቀው እያልን በጉጉት ስንጠብቅ አልነበር? አሁንም የእነዚህን ሰዎች እንደው አሸናፊ ሆኖ ልዑል ጠላቶችን ድብን አድርጎ ከእግሩ በታች ረጋግጦ ይሄ የሰይጣን እንትን የሚያመልኩትንም እነሱንም
ለፍርድ ቢቀርቡ ደስ ይለኛል። እነ ልዑል እነ ሚኪ ማንም ነገር እንዳይነካቸው የእውነቴን ከልብ ከልብ ነው እኔ እንትን እምልላቸው። እንግዲህ እግዚአብሔር ይጠብቃቸው። መልካም ሰው መቼም በሄደበት ሁሉ ለሰው ብለሽ ስትሯሯጭ ለራስሽን ህይወት አደጋ ላይ ጥለሽ እና እግዚአብሔር ደግሞ ይጠብቃቸው። ሁላችሁም በየሃይማኖታችሁ ጸሎት አድርጉላቸው። በተረፈ ዛሬ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።